አድርጌ ከሰው ጋር እንድስማማበት አግዥኝ በሐሳብ ደግፊኝ አንቺ ሰው ተይ ልኖርበት ራሴን ዝቅ አድርጌ ከሰው ጋር እንድስማማበት እስቲ አንቺም በሐሳብ ደግፊኝ አንቺ ሰው ተይ ልኖርበት 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 እስቲ ልክረምበት እርጅኝ ልረፍበት ልኖርበት እስቲ ልክረምበት እርጅኝ ልረፍበት በፍቅር ጎዳና በረዥሙ መንገድ የኔ አካል ብቻውን ቢጓዝ ቢረማመድ የመውደድ ወሰኑ ሩቅ ነው ዳርቻው አይገፋውም ዘልቆ የኔ አካል ለብቻው በፍቅር ጎኔን ሳታጭኝ ገለል ያልሽ አታበሳጭኝ ይልቅ ጉዳዩን ትተሽ ተደስተሽ ሰላሙን ስጪኝ አንቺ ሰው በፍቅርሽ መጀን እስቲ እናርገው እንደሚበጀን ፍቅር ፋናው ጨልሞ እንዲያው ከርሞ ኋላ እንዳይቆጨን ቁርባን እያባባስሽው ፍቅርሽን እያሳነስሽው ተይ ልቤን ሰላም አትንሺው ፍቅራችን እብረት ጠፍቶበት ወይ ተስፋው አይጨልምበት አግዥኝ ተይ ልኖርበት ተይ ልኖርበት እባክሽ ተይ ልኖርበት አንቺ ሰው ተይ ልኖርበት ተይ ልኖርበት እባክሽ ተይ ልኖርበት አንቺ ሰው ተይ ልኖርበት ልቤ ባንቺ ኩርፍታ ያዝናል ጧት ማታ ሌት ተቀን እንደ ቁርስ ራት እንደማስብሽ ስዋልድ ሳትም ማደሬን ስጨነቅልሽ ማፍቀሬን አንቺን ማለቴን መች አጣው ልብሽ በፈገግታ ተያውጊኝ ስልሽ ይህን ኩርፊያ በይ ተይው ስልሽ ስምኝ በቃ ተይ ስልሽ ይቅር በቃ ተይ ስልሽ ስምኝ በቃ ተይ ስልሽ ይቅር በቃ ተይ ስልሽ ተይ ይቅር በቃ ካቀድሽው ኑሮን በሰላም ይቅር በቃ የኔም ሆድ ፍቅርን አይጠላው ይቅር በቃ ያለፈው አልፏል በጊዜው ይቅር በቃ ይልቀቀን ነገር አባቴው ባንቺ ኩርፍታ
ስለማልጠፋው ምንጊዜም ከፍቅር አንቺን ስለማልገፋው ሁሉንም እቀበል ጀመር በየወረፋው በፈገግታ ተያውቂኝ ስልሽ ይህን ኩርፊያ በይ ተይው ስልሽ ስምኝ በቃ ተይ ስልሽ ይቅር በቃ ተይ ስልሽ ስምኝ በቃ ተይ ስልሽ ይቅር በቃ ተይ ስልሽ ተይ ይቅር በቃ ካቀድሽው ኑሮን በሰላም ይቅር በቃ የኔን ሆድ ፍቅርን አይጠላው ይቅር በቃ ያለፈው አልፏል በጊዜው ይቅር በቃ ይልቀቀን ነገር አባቴው ታልምጂ በሌለኛ መሌ ከሰው አፋታግቢ ተጠራጥሮ ትዳር ኑሮን መች ያሞቃል የቀና ሚያስቀናም ሁሉም ቤት ያፈርሳል አንቺ ቅናተኛ ቅናት አታልምጂ በሌለኛ መሌ ከሰው አፋታግቢ ተጠራጥሮ ትዳር ኑሮን መች ያሞቃል የቀና ሚያስቀናም ሁሉም ቤት ያፈርሳል የልጅነት ወዝሽ አደየ መሰለው ሆን ብለሽ ባትቀኝስ እድሜስ መች በደለው ለራሴ ነው እንጂ ላንቺ ስል ቅን አልሆን ደርሰሻት እንደጂ በሚሆን በማ ደርሼ ብመጣ ከዘመዶችሽ ቤት ያስቆጣሻል እንዴ ይሰማሽ ወይ ንዴት እንድጠላ ነው ወይ ቤቴን በጭቅጭቅ ሳያታሳስብኝ እንዳምሌ ምን ፍለጋ ልሂድ ምንሽ አነሰብኝ የምጓጓው የለም ከአንቺ ሳይጎልብኝ የተፈጥሮ ፍርጃና ቅናት ያዘዘበት ዘልቆ በጎረቤት ዘልቆ በጎረቤት አመኝሽ ትገባ
ከየት ወጣሽ ባልልም ንቄሽ እንዳይመስል እኔን ተከታትለሽ ጠርጥረሽ ላችው ቅናትሽን ተይ ቅናተኛ ቅናት አታልምጂ በሌለኛ መሌ ከሰው አፍ አታግቢ ተጠራጥሮ ትዳር ኑሮን መቼ ያሞቃል የቀናም ያስቀናም ሁሉም ቤት ያፈርሳል መቾታኝ መቻልኩኝ አትቆጣጠሪ ስሰርቅ እንደተያዝ ብዙ አትመርምሪ ስሜቴና ፍቅሬ ሳይቀዘቅዝብሽ ቀናት ምን አመጣው ጠረጠረኝ ያንቺ ቅናት እንጂ ቤቴ መቼ ጠፋ ይሄ ልቅና ማለት ተይ እንዳያጠፋን በደምሽ ተረጭቶ ቅናት ከኖረብሽ እኔስ ትዳርሽ ነኝ ይብላኝ ሎት ቅና ያሳስብማ ቅናት የሰፋለት ምቀኛ ያደርጋል ዘልቆ በጎረቤት እንኳን ለኛ ጎጆና ቅናት ለኛ ትዳር የፍቅር ጠንቅ ነው አዳም ልጆች አዳር ላንቺ ያለኝን ፍቅር ሳላጎል እምነቴን ቅናት ጎዳው ቤቴ ቤቴ እንዳልል ቤቴን አስጠላሽ ደርሶ ልቅራያ ቤቴ ቤቴ እንዳልል ቤቴን አስጠላሽ ደርሶ ልቅናያ ቤቴ ቤቴ እንዳልል ቤቴን አስጠላሽ ደርሶ ልቅናያ እናመሰግናለን። በረከት መስፍንና አቤል ኪዳኔ በኤልኤም 3 እና በኤልኤም 2 ተወክለዋል። ከወደዳችኋቸው የዛሬ 15 ቀን ማየት የምትፈልጉ ከሆነ ያልተገደበ ድምጻችሁን በ8222 ልትልኩላቸው ትችላላችሁ። ቀደም ሲል በረከት መስፍን የጋሽ መሐሙድ አህመድን ልኑርበትን ከኮከብ ባንድ ጋር አቅርቦልናል። እናመሰግናለን። የትዝታው እንቁ በሚል የካሴት አልበም ወይም የካሴት ሽፋን ላይ የወጣ በ1984 የወጣ አልበም ነው። ኢትዮ ሙዚቃ ቤትን ያሳተመው ደግሞ ያው እንግዲህ ይልማ ገብረአብና በመለሰ እነሱ ጥምረት ይታወቃል። እነሱ ናቸው ግጥምና ዜማውን እየሰሩት። እንደዚሁ የአቤል ኪዳኔ ደግሞ የጸጋዬ እሸቱን ቅናተኛን እንደዚሁ ከኮከብ ባንድ ጋር ቆንጆ አድርጎ አቅርቦልናል። እናመሰግናለን። ዳኞች በዚህ ዙር አስተያየት ብቻ ነው የሚሰጡልን። አስተያየት ብቻ። እሺ ናቲ በረከት በሁለተኛ ዙር ተገናኝተናል። ጋሽ መሐሙድን ልኑርበት ነው የተጫወትከው። ቆንጆ ነው። ብዙ ነገሩ ጥሩ ነው። አሁን ካየሁት ነገር ግን በደንብ አንተ ጋር መድረስ ያለበት መልእክት ብዬ ማስበው
ቀጥ ያለ የዜማ ስትራክቸር ያለው ዘፈን ላይ ጎሮሮ ዛሬ ይሻላል። ሞር ቅላጼ ሲኖር ጥፋቶች ላይ ምናምን ትንሽ የመቸገር ነገር ስላለው ቀጥ ያለ የዜማ ስትራክቸር ሲኖረው የተሻለ ፐርፎርማንስ አለ። ለኢሞሽኑም አሁን በደንብ ኢሞሽን ስሜቱን ለመግለጽ የምታደርገው ጥረት በደንብ ክሊርሊ ይታያል። ትንሽ መስተካከል የነበረባቸው ከቅኝት ጋር በተያያዘ ብዙ ቦታ ቆንጆ ነው፣ ግን አልፎ የሚወጡትን ቦታዎች ቅኝት ብዙ ጊዜ በጣም እስኪሰለች ድረስ የምናነሳበት ምክንያት ዛስ ቤዚክ በቃ መሰረታዊ ጉዳይ ነው። እሱን ሳናስተካክል ወደ ሌላው ሀሳቦች መሄድ አንችልም። በጣም አርቲስቲክ በሆነው ይሄ አድቫንስድ የሆነው ነገር ማለፍ አንችልም። በቃ እዚህ ጋር ነገሩ መጀመሪያ መስተካከል ያለበት። ከዛ ውጪ አንዳንድ የዜማ ሀረጋት ፍሬዞች የሚጀምሩበት ቦታ ላይ በጣም ያልተገባ አክሰንት አለ። መተህ ነው የምትጀምረውና ዋይ እንደሱ አይፈልግም። ስሙዝ ነው ሁሉ የሚጀምሩት፣ አክሰንት አይፈልጉም። ከዛ ሃይ ፒቹ ላይ ወይም በጣም ወደ ላይ የሚወጣው ዜማ ላይ መታገልና መጮህ በቃ ኪዩን ለመንካት ብቻ መጣጣር ሳይሆን እዛ ጋር በጣም ውበት ይፈልጋል። ብዙ የዜማ ክፍሉ እንደውም ሃይላይን ያለው አይደለም፣ ይሄ ሚድና ሃይላይን ያለው። ስለዚህ ዝም ብሎ ጮሆ ዘፍኖ መውረድ እንዳይሆን እንዴት ነው እዛ ጋር የሰራው እንዴት ይጣፍጣል ማለት አለብን አይደል እንደ አድማጭ። ስለዚህ በጣም ብዙ ጥፋት የሌለው በጣም ብዙ ደግሞ የሚያስገርም ፐርፎርማንስ የሌለው አይነት ባይሆን ጥሩ ነው ውድድር ላይ አይደል። ስለዚህ እሱን ማሰብ ያስፈልጋል። የዜማ ምርጫህን ግን በጣም እንድታስብበት አደራልሃለሁ። ምክንያቱም አንድ ዜማ ስትመርጡ ሁሉ ጊዜ በዚህ ዜማ እንደ ውድድር ነው የምናወራው። የበረከትን የትኛውን ነገር እንደ ክህሎት በቃ ይሄ ዘፈን ይሄን ችሎታዬን ይገልጽልኛል፣ ይሄንን አቅሜን ያሳየልኛል የሚለው ሀሳብ ሁሌ ከግምት መግባት አለበት። ከዛ ውጭ አሪፍ ነው። አቤል ጸጋዬ እሸቱን አንቺ ቅናተኛ ቆንጆ ነው። አንተ ጋም በጣም ሳሳጥረው አንተ ጋር ቅኝት በጣም ሲሪየስሊ መስራት አለብህ። ማዳመጥ ሌላ ነገር የለም። በጣም ራስን ሁሉ ጊዜ ለሙዚቃ ኤክስፖዝ ማድረግ ነው። ከቅኝት ጋር ያለ ነገር አቤል መስተካከል አለበት። የዜማ አረዳድ ላይ አንዳንድ ዜማ ክፍሎች ላይ አሁን ያልተረዳቸው ነገሮች አሉ። ለመቀየር አስቦ ነው ማያስብሉ ማለት ነው። ማያስብሉ እንደ ስተት የሚሆኑ። ስለዚህ አረዳድ ላይ ለውጥ ማምጣት። ከዛ የድምጽ አወጣጥ ቴክኒክ በጣም የሚያምር ድምጽ አለ በተፈጥሮ ምንም ጥያቄ የለውም። ግን እሱን ነገር ቴክኒካሊ እንዴት ማሳደግ እንዳለብህ አወጣጡን አጠቃቀሙን ራስህን እንድትፈትሽ አደራምልህ። ቆንጆ ነው። እሺ በረከት መስፍን የጋሽ መሐሙድ አህመድን ልኑርበት የሚለውን ዜማ ነው ያመጣኸው። ለዚህ መድረክ አሁን ላለህበት ደረጃ እንዴት ነው የሚለው ላይ ብናወራ ደስ ይለኛል። ዘፈኑ በራሱ በጣም ቆንጆ ነው። አንተ በጣም የሚገርም ድምጽ አለ። ሎወሩን ያንተን የድምጽ ቀለር በደንብ አሳይተናል። ከዚህ ቀደም ባሉ ወደ ላይም በደንብ መውጣት ይችላል። በጣም ልዩ ቀለም ያለው ድምጽ ነው ያለ። ሬንጁም ትንሽ ነው የሚባል አይደለም። በዚህ ዘፈን የትኛውን በረከትን ነው ልናይ ያመጣኸው የሚለው ላይ ጥያቄ አለኝ። ለምን ከዚህ በላይ መፈተን የሚችሉ ያንተን ብቃት ማሳየት የሚችሉ ዜማዎችን ማምጣት ስለምትችል ማለት ነው። እና አሁን ዙሩ እየፈጠነ ነው ሄደው ጊዜውም እየጨመረ ሲመጣ የዘፈን ምርጫ ላይ ጥንቃቄ ያስፈልጋል ማለት ነው። ከቅኝ ጋር በተያያዘ የተወሰኑ ቦታዎች ጋር ችግሮች ነበሩ። ዘፈኑ ብዙ ቅላጼ የለውም። እሱንም ያሌለውን አንተ ደግሞ የበለጠ በጣም ቀጥ ያደረክባቸው ቦታዎች አሉ። ኢቭን ትንሽ ቅላጼና ከርቭ ያላቸውን ዜማዎች ቦታ ጋር ማለት ነው። እንደዚህ አይነት ቦታ ነገሮችን በጣም ጥንቃቄ አድርግ። ምክንያቱም በጣም ብቃት ያለ በጣም ቆንጆ ድምጽ ያለ ስለሆንክ ብዙ ነገሩን ይገባሃል ብዬ አስባለሁ። በራስ ድምጽ የምትዘፍነው ይሄ በጣም ቆንጆ በሆነው ውበት ባለው ድምጽ የምታንጎራጉርበት መንገድ በሙሉ በጣም ቆንጆ ነው። ግን አሁን የተነገሩህን ኮሜንቶች ተግባር ላይ እንድታውል ነው የምነግር። በተረፈ መልካም እድል። አቤል ኪዳኔ የጸጋዬ እሸቱን አንቺ ቀናተኛ የሚለውን ዜማ ነው የመረጥከው። ቆንጆ ምርጫ ነው። እኔ አንተ ላይ ያለኝ አስተያየት ምንድነው የምታዳምጥበትን መንገድ ዜማዎችን በጣም መቀየር አለብህ። ምናልባት በምን ኢንስትሩመንት እየታገስክ እንደምታጠና ባላቅም ኪቦርድ ከሆነም የራሱ ኦሬዲ ፊክስ የሆነ ድምጽ ስላለው የመዋዠቅ ነገር ላይኖር ይችላል። ምናልባት በክራር በማሲንቆ ከሆነ የምታጠናው ቅኝቱ በትክክል እየተረገጠ እያጠናህ እንደሆነ በደንብ ልታስብበት ይገባል።
አደማመጥህን አስተካክል ነው የምልህ። ምክንያቱም ከቅኝት ጋር በተያያዘ ያለ ችግር በጣም ሲሪየስ ነገር እየሆነ ስለመጣ ማለት ነው። በጣም ቆንጆ ድምጽ አለ። ይሄንን ግን አግባብ ባለው ሁኔታ እንድትጠቀምበት ነው። ቮካል ኤክሰርሳይስም ማድረግ ይኖርብሃል ማለት ነው በቅኝቶች ውስጥ። በተረፈ ለሁለታችሁም መልካም እድል እመኛለሁ። እሺ በረከት የማህሙድ ልኖርበት የዜማ ምርጫ ምንም ችግር የለው፣ በጣም ጥሩ ነው። ግን የመጀመሪያ የዜማ ክፍል ጋር አትጠነቀቅም። ሁልጊዜ የመጀመሪያ የዜማ ክፍል ውስጥ በተለይ የዚህኛው ፒች የምንለው ነገር ከቅኝት ጋር በተያያዘ የመፍረስ ይሰማ ነበርና የሚወጣው ላይ ሰው የሚቸግረውን አካባቢ ነውና ብዙ ጊዜ ድምጻያኖች የሚወጣውን እንደ ዘፈን የሚያዩትና የሚወርደው አካባቢ በጣም ወሳኝ ነው። እሱ ካላማረ ያኛውም አያምርም ማለት ነው። ሌላ ደግሞ በዚህኛው ዙር የታዘብኩት ምናልባት ያኛውን እንደ ስታይል ለፋሽን ይዘው ነው ብዬ ነበር። መጀመሪያ ላይ የነበረው እንትን ከሪትም ቀደም የምትልበት ነገር አለ። ከሪትም ጋር ማለት በቃ ዜማውን ባይገለበጥም ግን ቢት ላይ የሚገባው ትንሽ የሆነ ነገር እያደረክ ነው በቃ የምትዘፍነውና ያዘፋፈንህ እንትን በደንብ ማሰብ አለበት። ሌላው የሹሜ ካነሳችሁ ሀሳብ ጋር በጣም ነው መስማማው። በዋናነት ዘፈኑን ለመስፈን አይደለም መምጣት ያለበት። በረከት የቱ ጋር ነው ታለንቱ? እዚህ ጋር ቁጭ ብለን እንዳኛው ከቻልክ ዘፈኑን በቃ ታሪክ አድርገህ ታቀርበዋለህ በጣም አስውበህ፣ ካልሆነ ደግሞ ባለው መንገድም የራስህን ነገሮች ትጨምራለህ የሚል ነው። ሌላው የዜማው ሁለት አይነት የሪትም ቫሪዬሽን ያለው ነው። በጣም ላንተ የተመቸ ነበር። ስሎ ላይ በደንብ አድርገህ መጫወት ትችላለህ፣ ከዛ ሲፈጥንም። ስለዚህ እንደ ዘፈን ነው በተዘፈንከው አሁን ላለበት ከሚለው ብቻ ሳይሆን ለሚቀጥለውም በዚህ በተሻለ ያጠናን መንገድህን ስፔሻሊ ይሄ ሪትም የምልህን ነገር ፍጥን የምትለውን ነገር በደንብ አድርገህ ማስተካከል፣ ያደማመጥንም ያጠናንንም በደንብ አስብበት። ሌላ ነፃነት ኢንተርቴን የምታደርገው የምትጫወተው ነገር ጥሩ ያው እያሳደግ መቀጠል ያለበት። ሌላው በጣም ጥሩ ነው። አቤል የጸጋዬ እሸቱን አንቺ ቅናተኛ እንግዲህ ይሄ ዜማ ከጸጋዬ አልፎ የህዝብ እስኪመስል ድረስና ብዙ ሰዎች የሚያደምጡት በውድድርም ላይ ብዙ ጊዜ የሚቀርብ ነው እና በጣም ሁላችንም ጆሮ ላይ ያለ ማለት ነው። ስለዚህ ይሄ ዜማ ለምሳሌ ጥፋቶቹ ከርቭ የምንላቸው ብዙዎቹ ዜማዎች ተሸራርፈዋል አንተ ጋር የነበሩት። ሌላው ከቅኝት ጋር በተያያዘ ብዙ ጥሩ አልነበረም እና እኔ የሚመስለኝ ግን ምንድነው ከዚህ በፊት እንደነገርኩ ኢነርጂ ያስፈልጋል። በቃ የዘፈኑ ባህሪ ሊሆን ይችላል ስለሆነው መልእክቱ ያሳዝናል። ግን ድምጻዩ እንደዘፈነው እንኳን ንቀት ብለ መስፈን ገባ አይደለ? ቀጥ ብለ ቆመ ነውና እኔ የሚታየኝ ተጠንቅቆ አይሆንም ዘፈን። ፍርሃትን ማስወገድ ያስፈልጋል። ውድድር አይደለ? ስለዚህ በደንብ መዘናጋት የለብህምና አንዳንዴም ኢንተርቴን ማድረግ አለበት። መልእክቱን የምትናገርበትን መንገድ በደንብ አድርገህ ማዜም መቻል አለበት። ስለዚህ እሱ ነገር ነው ብዙ ነገር እንዳታወጣ ያደረገ የሚል ሀሳብ ነው። ለሁለታችሁ መልካም እድል።